1979, a revolution topples Iranian ruler Shah Mohammad Reza. አብዮቱ ተካሄደ። 2500 ዓመት የኖረው ስርወ መንግስት በቴህራን ተገረሰሰ። አሜሪካ አልጠበቀችውም። እስራኤል በቂ ዝግጅት አላደረገችበትም። የአረቡ ዓለም ሀገራት አብዛኞቹ ገና በሁለት እግራቸው አልቆሙም። ሁሉም ልብ ያላሉት ነገር በዚያ ሄደ። እናም ስርዓቱ በአብዮቱ ተገረሰሰ። አብዮቱ የገረሰሰው ግን ስርዓትን ብቻ አልነበረም። ነገሩ አገሩ የቆመበትንና የኖረበትን ፖለቲካዊ አዕማድን ብቻም አልናደም። አብዮቱ የክፉ ቀን ወዳጆችንና አጋሮችንም አስወጣ። እስራኤልም ተጠርጋ ወጣች። 1979 በሮመዳን ወር የተጀመረው የኢራንና እስራኤል የአየር ውጊያ በቀንም በማታም እየተደረገ የዓለምን ኢኮኖሚና ዲፕሎማሲ እንዳናጋ ወር አለፈው። ሰማይ አልፎ ድንበር ተሻግሮ የሚገድልና የሚያወድም መሳሪያ ሁሉ ወደ ቴህራን፣ ወደ ቴልአቪቭ፣ ወደ ሃይፋ፣ ወደ ዱባይ፣ ወደ ካታር፣ ወደ ኩዌት፣ ወደ ሊባኖስ፣ ወደ ኢየሩሳሌም እየተተኮሰ ነው። የሚተኮሰው ሚሳኤልና ቦምብም ህንፃዎችን እየደረመሰ የሰው ነፍስ እየቀጠፈ የነዳጅ ማከማቻዎችን እያፈራረሰ ቀጥሏል። መቆሚያው የት ነው የሚለውን ማንም መተንበይ ተስኖታል። እንግሊዝ፣ ፈረንሳይና መሰል የአውሮፓ ሀገራት ይህንን ጦርነት ከዲፕሎማሲ ውጭ የሚያስቆመው ነገር የለም ብለዋል። የጦርነቱ ወላጅ አባቶች የታቀደ የጦርነት ስትራቴጂና ግብ ያላቸው መሆኑን ለማሳየት የተቸገሩ ይመስላሉ። እናም ነገሩን ለማስቆም የሚደረግ የረባ ጥረትም አይስተዋልም። ይህ ጦርነት የተጀመረው ባሳለፍነው ዓመት ለ12 ቀናት የተካሄደ ጊዜ ነው የሚሉ ሰዎች በታሪክ ለመጀመሪያ ጊዜ እስራኤልና ኢራን ከእጅ አዙር ወደ ቀጥታ ውጊያ የገቡት ያኔ መሆኑንም ያነሳሉ። ጠቅላይ ሚኒስትር ኔታንያሁ ያኔውን ጦርነት ሲጀምሩት ይህንን ውጊያ አጠናቀቅሁ የሚሉት መቼ ነው ተብለው ሲጠየቁ የእስራኤልንና የኢራንን የቀድሞ ወዳጅነት ወደ ነበረበት እንዲመለስ የሚያስችለው የቴህራኑ አገዛዝ መወገድ እውን ሲሆን ብለው ነበር። ውድ የኢትዮ ፎረም ቤተሰቦች እዚህ ጋር አንድ ጥያቄ በጋራ እንጠይቅ። ደግሞ እስራኤል ከኢራን አይሁዶችም ከፋርሶች ጋር የቀድሞ ሊባል የሚችል ወዳጅነት አላቸውን? እነዚህ ሳላጠፋሽ አልተኛም ተባብለው ያላቸውን እሳት አንዱ በሌላው ላይ የሚያዘንቡ ሀገራት የቀደመ ፍቅርና ትብብር ነበራቸውን? አሜሪካን ሳይቀር ጎትታ አስገብታ እየተዋጋች ነው የሚባልላት እስራኤል ኢራን ወደ 50 ትናንሽ ግዛቶች መፈራረስ አለባት እያለች ከቴህራን ጋር ምን የሚባል የፍቅር ትዝታ ይኖራታል? ይህ ጥያቄ አስገራሚ ምላሽ አለው። ምላሹ ደግሞ ጠቅላይ ሚኒስትር ኔታንያሁ ራሳቸው ናቸው። አዎ እስራኤልና ኢራን ከሳይረስ ዘግሬት ዘመን ጀምሮ ፍቅር በፍቅር ነበሩ ይላሉ። The nation of Iran and the nation of Israel have been true friends since the days of Cyrus the Great. ኔታንያሁ ታሪክን መዘዙ። ከሳይረስ ዘግሬት ዘመን ጀምሮ እስራኤልና ኢራን ወዳጆች ነበሩ አሉ። ሳይረስ ዘግሬት የአኬሜንድ ስርወ መንግስት መስራች ነው። የፋርስ ስርወ መንግስትም ተብሎ ይጠራ ነበር። የኖረበት ዘመን ከክርስቶስ ልደት በፊት በጥንት ጊዜ ነው። እስራኤል በ1948 የተመሰረተች አገር ሆና እያለ ስለምን ኔታንያሁ ከጌታ ልደት በፊት የነበረን ዘመን አጣቀሱ የሚለውን የተለመደ ክርክር ለጊዜው እንትወው። ዘመኑን ዘለን ኔታንያሁ አገራቸውን እስራኤልን ከኢራን ጋር ነባር ግንኙነት ያላት አድርገው ባቀረቡበት ላይ ደግሞ መመለስ አለበት ስላሉት እውነተኛ ጓደኝነት እሱ ላይ እናተኩር። በእርግጥም ጠቅላይ ሚኒስትሩ እውነት አላቸው። በዚህ ወቅት ሳላጠፋሽ አልተኛም ተባብለው እየተዋጉ ያሉት ኢራንና እስራኤል በአንድ ወቅት አስገራሚ ወዳጅነት ነበራቸው። እስራኤልን ሙስሊም ሀገራትና አረቦች ሁሉ ባመጹባት ወቅት ኢራን ከጎኗ ነበረች። ኢራንም ከጎረቤቶቿ ጥቃት በሚሰነዘርባት ጊዜ አብራ ተዋግታለች። ቅልጥ ካለ ፍቅር እልም ወዳለ ጦርነት፣ መተጋገዝ ከበዛበት ወዳጅነት እሳትና ጭድ ወደሆነ ጠላትነት የተቀየረው የእነዚህ አገራት ግንኙነት በምን ምክንያት አሁን ያለበትን መልክና ቅርጽ ያዘ? እነዚያ ፍቅር በፍቅር የነበሩ አገራት ዛሬ እንዲህ አጥፍቶ ጠፊ ሆነው የመከሰታቸው ታሪክ ከየት ይጀምራል? ያቺ እስራኤል የምትባል አገር እንድትመሰረት ስትጥር የነበረችው ኢራን ዛሬ ስለምን ካልጠፋችልኝ ካልተወገደችልኝ ማለትን አበዛች? ብዙ አይሁዳውያንን በመያዝ የምትታወቀው እስላማዊት ሀገር ዛሬ ጽዮናዊነት ካልጠፋ ማለቷ ስለምን ነው? የዘር ሐረጉ ከእስራኤሉ ንጉሥ ሰለሞን የሆነ መንግስታዊ ስርዓት አለን ይሉ የነበሩ እንደ ኢትዮጵያ ያሉ ሀገራት እስራኤልን ለመመስረት በተጠራው ዓለም አቀፍ ስብሰባ ላይ ድምፃቸውን ባቀቡበት በዚያ ዘመን ኢራን ግን የአይሁዶችን አገር በጋራ እያዋለደች ነበር። ዛሬ ግን ምነካት? በእርግጥ እስራኤልንና ኢራንን ምነካቸው? ፍቅራቸው የት ገባ? 3,000 years ago, they weren't enemies. In fact, Persia helped save the Jews. Yes, the mighty Persian Empire once rescued the Jewish people from Babylonian slavery. በእርግጥም ኢራን የአይሁዶች መጠለያና መከለያም ነበረች። አሁን ግን እስራኤልን ማጥፋት በፖሊሲ ደረጃ ያወጀችው አጀንዳዋ ነው።
የኢራንና የእስራኤል ጸብ እንደ ሌሎቹ የመካከለኛው ምስራቅ አገራት ሃይማኖታዊ ምክንያትን ብቻ ያዘል አይደለም ለሚለው ክርክር ብዙ ማስረጃ መደርደር ይቻላል። 78 ዓመታትን ባስቆጠረው የእስራኤል አገርነት ህልውና ውስጥ ሁለቱ አገራት ጸብ ውስጥ የቆዩት 47ቱን ዓመት ብቻ ነው። ቀሪዎቹን 31 ዓመታት አንዱ ለሌላው ጋሻ ሌላውን ለአንደኛው መከታ አድርገው ፍቅር በፍቅር ሆነው ያሳለፉባቸው ናቸው። በአውሮፓውያን ቆጠራ ህዳር 29947 የተባበሩት መንግስታት 181 በተባለ ውሳኔ ሐሳብ ግዛት የማከፋፈል እቅድ የሚል አጀንዳ ቀረበ። እቅዱ ፍልስጤማውያን የሚኖሩበትንና የእንግሊዝ ቅኝ ግዛት የነበረውን አካባቢ አይሁዳውያን ተካፍለው ይኖሩበት የሚል ነው። ጉዳዩን አጀንዳ በማድረግም 56 አባል ሀገራት ለስብሰባ ተቀመጡ። ከብዙ ክርክር በኋላ ድምፅ ተሰጠ። 10 ሀገሮች ድምፅ አቀቡ። እስራኤል አገር ትሁን በሚለው ድምፅ አሰጣጥ ላይ ድምፃቸውን ካቀቡ ከነዚህ 10 ሀገራት አንዷ ኢትዮጵያ ነበረች። በወቅቱ ከአረብ መንግስታት ጋር መልካም ግንኙነት የነበራቸው ቀዳማዊ ኃይለ ሥላሴ የእስራኤልን ምስረታ መደገፍም መቃወምም አልፈለጉም ከአገር ጥቅም አንጻር። እዚህ ጋር ሰሞነኛውን የአብይ አህመድን አገዛዝ ተግባር በእግረ መንገድ ማስታወስ ያስፈልጋል። መወረርን አብዝታ የመጸየፍ ባህል ያዳበረችው፣ የሌላ አገር ግዛትን በጉልበት ይዛ የማታውቀው፣ ቅኝ ግዛትንና ተስፋፊነትን ተቃውማ ለነፃ አውጪዎች ድጋፍ ስታደርግ የነበረችን አገር ለመምራት የተቀመጡት አብይ አህመድ አሊ የእስራኤልን ወረራ ደግፈው ሰሞኑን ድምፅ መስጠታቸው ታውቋል። እንዲህ ያለውን አገራዊ እሴት የሸረሸሩት ለአንድ መሐመድ ቢን ዛይድና ለድሮን ገበያ ብለው መሆኑን የሞሳድ ሰዎች በአዲስ አበባ በሚል ርዕስ ያዘጋጀኑንና በዚሁ በቻናላችን ላይ የሚገኘውን ጥንቅር እንድትከታተሉት እንጋብዛለን። ዛሬ የአብይ አህመድ አገዛዝ ጭምር የኢትዮጵያን እሴት ጥሶ ከእስራኤል ጎን የቆመበት የቴህራንና የቴልአቪቭ ግንኙነት ግን ወርቃማ ዘመናትን አሳልፏል። በዚያ የተባበሩት መንግስታት የ1949 ስብሰባ ከ30 በላይ ሀገራት እስራኤል በፍልስጤም ግዛት ላይ ትመሰረት ዘንድ ይሁንታ ሰጥተው ውሳኔ ከተላለፈ ከ7 ወራት በኋላ ሀገረ እስራኤል መመስረቷን የአገሪቱ የመጀመሪያ ጠቅላይ ሚኒስትር ዴቪድ ቤንጎሪዮን አወጁ። በዚህ ወቅት ከሙስሊም ሀገሮች መካከል የእስራኤልን አገርነት ደግፈው እውቅና የሰጡት 2 ሀገራት ብቻ ነበሩ። እነዚህም ቱርክና የዛሬዋ ባላንጣዋ ኢራን ናቸው። ብዙም ሳይቆዩ ሁለቱም ሀገራት ኤምባሲያቸውን በቴልአቪቭ እና በቴህራን ከፈቱ። ኢራን በዚያ ወቅት በመካከለኛው ምስራቅ ውስጥ ብዙ አይሁዳውያንን በመያዝ ቀዳሚ እስላማዊት ሀገር ነበረች። በዚህ አካባቢ ለይሁዲዎች የተመቸች ሀገር ሆና ዘልቃለች። በእርግጥ አሁንም ከ20 ሺህ በላይ አይሁዳውያን በኢራን እንደሚኖሩ ይነገራል። ከዚያ የእስራኤል ምስረታ በኋላ ባለው ዘመን ውስጥ ቴልአቪቭና ቴህራን ከዓይን ያውጣቸው ያስባላቸውን ወዳጅነት አስቀጥለዋል። ኢራን በመሐመድ ረዛ ሻህ እየተመራች በነበረበት ወቅት ሁለቱ መንግስታት የነበራቸው ወዳጅነት በውትድርናም በንግድም የዳበረ ነበር። እስራኤል ከፍጆቷ ነዳጅ ውስጥ 40 በመቶን የምትገዛው ከኢራን ነበር። ኢራንም በምላሹ የእስራኤልን ጦር መሳሪያ፣ የቴክኖሎጂና የግብርና ዕውቀት ያለ ገደብ አግኝታለች። የኢራን መንግስት ተቃዋሚዎችን በአገር ቤትም ሆነ በውጭ እየዞረ በመግደልና በማፈን የሚታወቀውን ሳቫክ እየተባለ የሚጠራውን የሚስጥር ፖሊስ ያሰለጠነውም የእስራኤሉ ሞሳድ ነበር። የመካከለኛው ምስራቅ አገራት ተረባርበውና ተጠራርተው እስራኤልን በወጉባቸው የ6ቱ ቀን ጦርነትና የዮም ኪፑር ፍልሚያ ላይም ኢራን አልተሳተፈችም። ያኔም ሆርሙዝ በእጇ የነበራት ኢራን እስራኤል ከሙስሊም ሀገሮች ጋር ተዋግታለች ብላ ይህንን ሰርጥ አልዘጋችም። ይልቁንም አንዳችም ውግዘት ሳታሰማ አልፈዋለች። እንዲህ ያለ ደማቅ ወዳጅነት የነበራቸው ሀገራት በ1979 በኢራን እስላማዊ አብዮት ሲካሄድ የጸባቸው ዛፍ በቀለ። በዚያ አብዮት ማግስት አጥፊና ጠፊ ሆነው በዓለም ፖለቲካዊ መድረክ ላይ ተከሰቱ። In 1979, a revolution. አብዮቱ እውን ሲሆን የእስራኤል ወዳጅ የነበሩትና ኢራንን ይመሩ የነበሩት መሐመድ ረዛ ከአገር ተባረሩ። አብዮተኞቹም አገራቸውን እስላማዊት ኢራን ብለው ጠሩ። በዚህ ጊዜ እስራኤል ለእስላማዊ መንግስት እውቅና አልሰጥም ስትል በይፋ ተናገረች። በምላሹም የእስላማዊ መንግስት መንፈሳዊ መሪ የሆኑት አያቶላህ ሆሚኒ እስራኤል የምትባል አገር አላውቅም፣ መጥፋት አለባት ብለው አወጁ። ጽዮናዊነትም ሆነ ጽዮናዊቷ ምድር የአገራችን አንደኛ ጠላት ናቸው አሉ። የቀድሞው መንግስት ከእስራኤል ጋር አስሯቸው የነበሩትን ውሎች ሁሉ ቀዳደዷቸው። አንድም እስራኤላዊ ወደ ኢራን እንዳይመጣ፣ እስራኤልን አገር ብሎ ወደዚያ የሚጓዝ ኢራናዊም የተወገዘ ነው አሉ። በቴህራን የነበረውን የእስራኤል ኤምባሲም የፍልስጤሞች ኤምባሲ እንዲሆን ወሰኑ። እስራኤል የሰፈረችበት መሬትም የፍልስጤሞች ነው። ይቺ ሀገር የአውሮፓውያን ቅኝ ግዛት ውጤት ነች አሉ። ጸረ እስራኤል የሆኑ እንቅስቃሴዎችን ሁሉ መደገፍም የእስላማዊ አብዮቱ አንድ አካል ሆኖ እንዲሰራበት አዘዙ። እስራኤልን መውጋት፣ በእሷ ላይ የተነሳውን ሁሉ መደገፍ እስልምናን መከላከል ነው ብለውም ገለጹት። እነሆ ከዚያን ጊዜ አንስቶ የሁለቱ ሀገራት ጸብ ተወለደ። ለ31 ዓመታት የቆየው ወዳጅነት አበቃና ከ1980ዎቹ ጀምሮ እስካሁን ድረስ በቀጥታና በተዘዋዋሪ እየተታኮሱ ቀጠሉ። Another morning of explosions across Iran.
ዛሬ እንዲህ እየተደባደቡ ያሉት ሁለቱ ሀገሮች በይፋ ከተቆራረጡ ከ1979 በኋላ በቀጥታ የተዋጉት በ1982 እስራኤል ሊባኖስን ስትወር ነበር። ፋታህ የሚባለውን ድርጅት አጠፋለሁ ብላ ሊባኖስን የወረረችው እስራኤል ታጣቂ ኃይሉን ደግፎ ከተሰለፈው የኢራን አብዮታዊ ጦር ጋር በዚያው በሊባኖስ ተዋጋች። በዚህ የእስራኤል ወረራ ምክንያትም ኢራኖች ሂዝቦላህ የሚባለውን ታጣቂ ኃይል በሊባኖስ ፈጠሩ። ይህ ታጣቂ ኃይልም አይሁዳውያንን ማደንና መግደል ዋና ስራው አደረገው። በ1992 በአርጀንቲና በሚገኘው የእስራኤል ኤምባሲ በፈጸመው ጥቃት 29 ሰዎችን ገደለ። ከሁለት ዓመታት በኋላ ደግሞ በዚያው በአርጀንቲና የይሁዲዎች ማዕከል ተብሎ በሚጠራው ስፍራ በከፈተው ተኩስ 85 አይሁዳውያንን ለይቶ አስወገደ። ከዚያን ጊዜ አንስቶም አንዱ ሌላውን የሚያጠቃለትን ድርጅት እያስታጠቀ ቀጠለ። ብዙ ጊዜ ኢራን ስለምትደግፋቸው ሐማስና ሂዝቦላ እንዲሁም ሁቲ ያሉ ጸረ እስራኤል ድርጅቶች ተደጋግሞ የተነገረ ቢሆንም እስራኤል ስለምታሰማራቸው ጸረ ኢራን ታጣቂዎች ግን እምብዛም ሲነገር አይስተዋልም። መረጃዎች የሚያሳዩት ግን አቅማቸው ያነሰ ቢሆንም ከ10 በላይ ታጣቂ ድርጅቶች በእስራኤል እየተደገፉ ጸረ ኢራን እንቅስቃሴዎችን እንደሚያካሂዱ ነው። በዚህ መልኩ እስራኤልና ኢራን ደም እየተቃቡ አጥፊና ጠፊ ሆነው በቀጠሉበት ሁኔታ እንደ አውሮፓውያን አቆጣጠር በ2005 መሐመድ አህመድ ነጃድን በኢራን ተመረጡ። እኒያ አወዛጋቢ ሰው በጀርመን ናዚዎች የፈጸሙትን ጄኖሳይድም ክደው አይሁዶች የዘር ማጥፋት አልተደረገባቸውም፣ ተደርጎባቸው ቢሆን ኖሮ ጥሩ ነበር ሲሉ ነገሩ አዲስ ትኩረት ሳበ። ይህንን ነገር ለምን ማራገብ እንዳስፈለጋችሁ አላውቅም። በሁለተኛው ዓለም ጦርነት ብቻ እኮ ከ60 ሚሊዮን በላይ ህዝብ ረግፏል። በዚያ ዘመን ከተፈጸሙ ግድያዎች ሁሉ የአይሁዳውያኑ ተመርጦ የሚነሳበትና የሚዘከርበት ምክንያት ምንድን ነው? እነዚያ 60 ሚሊዮኖች የሰው ልጆች ናቸው። ይህ የአይሁዳውያን ጄኖሳይድ ተረት ተረት የሚሆነው ለዚህ ነው። ሐዘናችን በጋራ ከሆነ ሁሉንም እኩል ማሰብ ይኖርብናል። ይህንን የአህመድ ነጃድን እምነት አሁን ኢራን መንግስታዊ አቋም አድርጎታል። የናዚዎችን ጭፍጨፋ ክዳ እስራኤልን የሚወጉት የተለያዩ ኃይሎችንም የምታሰለጥነው በዚሁ መርህ ነው። እየጠፋ ነው ከሚባልለት ሐማስ እስከ የመኑ ሆቲ፣ ከሊባኖሱ ሂዝቦላህ እስከ ኢራቁ ካታኢብ በጠቅላላ 8 ልዩ ልዩ ታጣቂ ኃይሎች በኢራን ስንቅ፣ ትጥቅ፣ ስልጠናና ስምሪት እየተሰጣቸው ባገኙት አጋጣሚ ሁሉ እስራኤልን ይወጋሉ፣ ወደ እስራኤል ይተኩሳሉ፣ አይሁዳውያንን ይገድላሉ። በቅርቡ በእስራኤልና አሜሪካ ትብብር የተገደሉት አያቶላህ አሊ ኻሜናይም እስራኤልን መጥፋት ያለባት ካንሰር ብለው ካወጁ ቆይተዋል። ይቺ ካንሰር ዝም በተባለች ቁጥር እያደገችና እየሰፋች ነው። ገና ስትጀመር ጀምሮ መጥፋት የነበረባት ካንሰር የእስራኤልና የኢራን ሁኔታ እንዲህ ያለ ነው። ቴህራን የሺአ እስልምና ቀንቃኝና መንግስቷን በዚሁ ሃይማኖታዊ ሀልዮት የተመሰረተ ቢሆንም የሱኒም ሆነ ሌላ እስላማዊ ክንፍ የሚከተሉ ታጣቂዎች እስራኤልን በጠላትነት እስከፈረጁ ድረስ ከኢራን የማይቋረጥ ድጋፍ እየተደረገላቸው ኖረዋል። ይህ የእስላማዊ አብዮቱ አንድ ተልእኮም ተደርጓል። ሂዝቦላህ፣ ሐማስ፣ ፓለስታይን እስላሚክ ጂሃድ፣ ካታይብ ሂዝቦላህ፣ ሐራካት ሂዝቦላህ፣ አልነጁባ፣ ሐውቲ እያልን ብንቆጥር ደርዘንን የሚሻገሩ ኢራን አጋዥ ጸረ እስራኤል ድርጅቶችን እንዘረዝራለን። አብዮት ያካሄድ ነው በመጀመሪያ በቴህራን የነበረውን የእስራኤል ምንደኛ መንግስት ለመጣል በመቀጠልም እስራኤልን ከመካከለኛው ምስራቅ ለመፋቅ ነውና በዚህች የይሁዲዎች ምድር ላይ የሚተኮስ ጥይት ሁሉ እኛ የባረክኑ መሆን አለበት ያሉ የሚመስሉት ኢራኖች ይህንኑ እያደረጉ ከ1979 እስከ ዘንድሮ ደርሰዋል። ኢራን የቆመችበት ሃይማኖታዊ ሀልዮት የሺዓ እምነት ቢሆንም የምትደግፈው ግን የሺዓ አምሳያዎቿን የየመኑን ሁቲና የሊባኖስን ሂዝቦላህ ብቻ ሳይሆን ሱኒዎቹን ጋዛዎች እና ሐማስንም ስታስታጥቅ ኖራለች። እንደ ሳውዲ ካሉት የመካከለኛው ምስራቅ አገራት ጋር ኢራንን የማያግባባት አንዱ ጉዳይም አረቦቹ የሱኒ እስልምና ተከታይ በመሆናቸው ነው። ለሺዓው ሂዝቦላህ በየዓመቱ $700 ሚሊዮን እንደምታፈስ የሚነገርላት ኢራን ታጣቂ ኃይሉን በአብዮታዊ ጦሯ እንደምታሰለጥነው ሮኬት፣ ሚሳይልና ሌሎች ኢራን ሰራሽ ትጥቆችንም እንደምታቀርብለት ክዳ አታውቅም። ይህንን የምታደርገውም መጥፋት ያለባት ካንሰር ነች ያለቻትን እስራኤልን ለማጥፋት ያገለግላት ዘንድ ነው። ሌላኛው ሺዓ የየመኑ ሁቲም በነዳጅ በጦር መሳሪያና ስልጠና ከሚደረግለት ድጋፍ በተጨማሪ በየወሩ እስከ $20 ሚሊዮን ከቴህራን ሲዘገንለት ኖሯል። በዚህም የመካከለኛው ምስራቅና የምስራቅ አፍሪካ ሀገሮች ተባብረው ሲወጉት አሜሪካና እንግሊዝ የቦምብ በረዶ ሲያዘንቡበት ንቅንቅ የማይል ድርጅት ሆኗል። ሱኒው ሐማስም እስከ ባለፈው ዓመት የፈረንጆቹ ጊዜ ድረስ ቆሞ የሄደው በዋናነት ከኢራን በሚያገኘው ድጋፍ ነበር። ከ1990ዎቹ ጀምሮ የሚደረግለት ድጋፍ በየዓመቱ ከ$30 ሚሊዮን በላይ እንደሚልቅ ስለ ጉዳዩ የተጻፉ ሪፖርቶች ያሳያሉ። ይህ ድርጅት የሚያምንበት የሱኒ እስልምና ከኢራን የሺዓ አስተምህሮ ጋር ተመሳስሎ የለውም። ግን እስራኤልና አሜሪካ የጋራ ጠላቶቻችን ናቸው የሚለውን ስምምነት ሁለቱም አካላት በአንድ ግንባር እንዲሰለፉበት አድርጓቸዋል። እነዚህን ሁሉ ታጣቂዎች ኢራን በእስራኤል ላይ ስታዘም ትኖራለች።
ከሁለት ዓመት በፊት ጥቅምት ላይ ሐማስ በእስራኤል ግዛት ውስጥ ገብቶ ጥቃት ከሰነዘረ በኋላ የተከፈተው የእስራኤል ዘመቻ ወታደራዊና ፖለቲካዊ አመራሮችን አስወግዶ ድርጅቱን ለመበተን ከስምምነት ተደርሶ የጋዛ ነገር በቴል አቪቭ አሸናፊነት ያለቀ መስሏል። ሐማስን የሚያስተባብሩት የኢራን ጀነራሎችም በሊባኖስ በሶሪያና በአገራቸው ኢራን በመኝታ ቤታቸው ጭምር ተገድለዋል። የሂዝቦላህን መሪዎች ከነስረላህ ጀምሮ እስከ ተተኪዎቹ ድረስ ብትገድልም ይህንን ኃይል እንደ ሐማስ ለማድረግ እስራኤል ዲፕሎማሲውም ውትድርናውም እስካሁን የቀናት አትመስልም። እናም ውጊያው ቀጥሏል። ተላላኪዎቹ የምትላቸውን እነዚህን ኃይሎች እየለቀሙ ነው። በሰባት ግንባርም ውጊያ ላይ ነኝ ስትል የከረመችው ቴል አቪቭ በመጨረሻም አዝማቾቹ ላይ ዘምታለች። ከእነዚህ ታጣቂዎች ጀርባ ያሉትን የኢራን ከፍተኛ ወታደራዊ መኮንኖች ብቻ ሳይሆን መንፈሳዊውን አለቃ አያቶላሁን ከአሜሪካ ጋር ተጋግዛ ገድላቸዋለች። የኢራን እጅ ካልተሰበሰበ የመካከለኛው ምስራቅ አሸባሪዎች ጣት ለዘላለሙ አይቆረጥም፣ የቴህራን እግር ካልተሰበረ የሂዝቦላህ ጉልበት አይዝልም ያለች የምትመስለው እስራኤል ከወታደራዊ መኮንኖቿ በተጨማሪ የኒውክለር ጠበብቶቿን ኢላማ አድርጋ ስትገድል ዓመት ሊሆናት ነው። ኢራንም የምትወስደው አጸፋ እንደ አምናና ታቻምነው ያለ አልሆነም። የደረሰባትን በደል የተፈጸመባትን ጥቃት ይመጥናል ያለችውን ምላሽ ለመስጠት ወንዝ አከል ሚሳኤሎችን እየተኮሰች የእስራኤልን ሰማይ ብቻ ሳይሆን የእሷ ምስለኔ ናቸው ያለቻቸውን አረቦችም እያተረማመሰች ነው። ይህንን ብቻ ሳይሆን ሆርሙዝንም ዘግታ የኤምሬትስ ነዳጅ የሳዑዲ ምርት እንዳያልፍ አድርጋለች። የአሜሪካን አውሮፕላን መታ እየጣለች ነው። እስራኤልን ብቻ ሳይሆን የእስራኤልንና የአሜሪካ ወዳጆችንም አልማረችም። A war that started over 40 years ago. The war between Iran on the one side and the United States and Israel on the other is both ideological and strategic. በአንድ ወቅት በሻህ መሐመድ ረዛ ፓህላቪ ዘመን ቴህራንና ቴል አቪቭ የሚተነፍሱት በአንድ ሳምባ ነው ተብሎ ነበር። እስራኤል ለኢራን የቴክኖሎጂና የጦር መሳሪያ ምንጭ፣ ኢራን ደግሞ ለእስራኤል የማይነጥፍ የነዳጅ ማደያ ይመስሉ ነበር። ያኔ ግንኙነታቸው እንደ ሜዲትራንያን ባህር የጠራና ሰፊ፣ እንደ ፋርስ ምንጣፍም የተወሳሰበ ጥበብ የነበረው የጥቅም ትስስር ነበር። ከአረብ መንደር መሃል ሁለት ባዕዳን በሚል ስሌት ተቃቅፈው ይጓዙ ነበር። ከ1979 ዓ.ም ወዲህ የኢራን አብዮት ሲፈነዳ ግን የቆየው የፍቅር ድግስ በቅጽበት ተበተነ። አሜሪካ ታላቋ ሰይጣን፣ እስራኤል ትንሿ ሰይጣን የሚሉ መጠሪያዎች ወጣላቸው። ያ ሰፊ ዲፕሎማሲያዊ ባህርም በሃይማኖታዊና በፖለቲካዊ ርዕዮተ ዓለም ቀለመ። እስራኤልም ሊደመስሰኝ የሚፈልግ ጭራቅ በምስራቅ በኩል በቀለ በሚል ስጋት ግንቧን አጠነከረች። ትናንት ነዳጅ ሊለዋወጡ የነበሩ እጆች ዛሬ የድሮን ማስጀመሪያ ቁልፎችን ይጫናሉ። የሜዲትራንያን ነፋስ ዛሬ የሰላም አየር የለውም። የሆርሙዝ ሰርጥም የበለጠ እየጠበበ ነው። በመካከላቸው ያለው ጥላቻ እንደ በረሃው ፀሐይ እያቃጠለ እንደ ቀይ ባህር ሞገድ እየተገፋ ለዓለም ሰላም ትልቅ ስጋት ሆኖ አለ። እነሆ ከሁለቱ ሀገራት ያለፈ መተላለቅም ሆኗል። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።